ሶስት ነገሮችን እፈራለሁ አለ። አስተውሉ ክርስቲያኖች፣ ሶስት ነገሮችን አለ ያዕቆብ። ምንን? የሁሉ የጸለየውን ሁሉ እኮ የሁሉ መልካም ስራ ሰርተናል ብለን የምንለውን ሁሉ አላውቃችሁም ቢል ምን ይደረጋል? ማን ላይ ይከሰሳል? ይሄ ሰው እንዴት በዚህ ልክ ከመላእክት ጋር እኩል ሆኖ ስጋቸውን የታደርሰው ነው ከመላእክት ጋር እኩል ማመስገን የቻሉት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን አደራችሁ፣ እንደምን አረፈዳችሁ። ለዚህች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያው ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለጻድቁ ለአባታችን ለብፁዕ ወቅዱስ አቡነ ተክለ ሃይማኖት ጻድቅ በዓለ ዕረፍት በሰላም በጤና አደረሰን አደረሳቸው። ነሐሴ 24 ቀን የምናከብረው የብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት የዓመታዊ የበዓለ ዕረፍታቸው በዓል መታሰቢያ ቀን ነው። በዚህ ቀን ጻድቁ አባታችን ያረፉበት ዕለት ነው። ወበዛቲ ዕለት አይረፈ ብፁዕ ወቅዱስ ተክለ ሃይማኖት። ንዑድ ክቡር፣ ብፁዕ ማለት ንዑድ ክቡር ማለት ነው። ቅዱስ ማለት ደግሞ የተለየ የጸና። ቅዱስ ሲባል ከዓለማዊ ጠባይ ከዓለማዊ ሐሳብ የተለየ ማለት ነው። ቅዱስ ማለት አንድም እንደዚሁ ጽኑ ማለት ነው። በምግባር በሃይማኖት የጸኑ አቡነ ተክለ ሃይማኖት ለማለት ነው። ንጹህ ማለት ደግሞ ከኃጢአት ነጽተው የሚኖሩ ማለት ነው። ራሳቸውን ለእግዚአብሔር የለዩ ማለት ነው። እንግዲህ ይህንን ለመማር የመጽሐፍ ቅዱስ ክፍል መነሻ የሚሆነን የማቴዎስ ወንጌል ምዕራፍ 13 ቁጥር 43 ነው። ምዕመናን የማቴዎስ ወንጌል በሉ ምዕራፍ 13 ቁጥር 43 እዚያ ላይ ምን ይላል? አሚሃ ይበርሁ ጻድቃን ብስብኢተ እደ ብርሃነ ፀሐይ በመንግስተ አቡሆሙ ዘበሰማያት። ይሄ ግዕዙ ነው። የአማርኛው ደግሞ ያን ጊዜ ይላል። በሚመጣበት ለእያንዳንዱ እንደየስራው በሚሰጥበት ጊዜ ጻድቃን ማለት እውነተኞች ከፀሐይ ብርሃን 7 እጅ ያበራሉ ይበራሉ። ምስብኢተ እደ ማለት 7 እጅ ከፀሐይ ብርሃን 7 እጅ ያበራሉ። ማናቸው? ጻድቃን። ከጻድቃኑ መካከል አንደኛው ማናቸው? ዛሬ እያከበርናቸው ያለነው ጻድቁ አባታችን አቡነ ተክለ ሃይማኖት ወልደ ጸጋ ዘአብ ወእግዚአርያ፣ የጸጋ ዘአብና የእግዚአርያ ልጃቸው ናቸው። ጻድቁ አቡነ ተክለ ሃይማኖት ሐዲስ ሐዋርያ ሱታፌ ቶማስ ሰማዕት በስባረ እግሩ ዘቆመ መጠነ 7 ዓመት 7 ዓመት ሱታፌ ቶማስ ሰማዕት፣ የሰማዕቱ የቶማስ እንደ ቶማስ ብዙ መከራ የተቀበሉ ጻድቁ አቡነ ተክለ ሃይማኖት ሐዲስ ሐዋርያ ተብለዋል። ብዙ መከራ በመቀበል የቶማስ አይነት ናቸው። ሱታፌ ቶማስን የተሳተፉ ከቶማስ ዘመራስ ጋር ሱታፌ ያላቸው ማለት 7 ዓመት በአንድ እግር ቆመው የጸለዩ አቡነ ተክለ ሃይማኖት አማላጅነታቸውና ቃል ኪዳናቸው አይለየን። እንኳን ለበዓላቸው ቀን በሰላም በጤና አደረሰን አደረሳቸው። በሰማያዊ አባታቸው በመንግስተ ሰማያት ይላል። ጻድቃን በመንግስተ ሰማያት፣ መንግስተ ሰማያት በምትከፈትበት ጊዜ እንግዲህ ሰው ዛሬ ጽድቅ ስራ ሲሰራ ወደ ገነት ነው የሚገባው። የኃጢአት ስራ ሲሰራ ስጋ ወደሙ ሳይቀበል ንስሐ ሳይገባ የኖረ ደግሞ ከሆነ ወደ ሲኦል ነው የሚገባው። ከዚህ ይሰውረን እግዚአብሔር። ወደ ገነት ገብተው ይቆዩና ጻድቃን በዕለተ ምጽአት ጌታ ኢየሱስ ክርስቶስ ወደዚህ ዓለም ዳግም በሚመጣበት ጊዜ እንደየስራው ለሁሉ በሚከፍልበት ዕለት ጻድቃን ከፀሐይ 7 እጅ እያበሩ መንግስተ ሰማያትን ይወርሳሉ ማለት። እንግዲህ የፀሐይን ብርሃን እናውቃለን። እግዚአብሔር አምላክ ፀሐይ የተፈጠረው ለይኩን ብርሃን ብሎ እግዚአብሔር ብርሃን ይሁን ብሎ በዕለተ እሁድ እንግዲህ 8ቱን ስነ ፍጥረታት በፈጠረበት ዕለት ነው ብርሃን የተፈጠረው። ከተፈጠረው ብርሃን ላይ 7 እጅ አንስቶ ከ7ቱ እጅ ደግሞ 3ቱን እጅ ለፀሐይ፣ ፀሐይ 3 እጅ ብርሃን አለው ከዛ ከ7ቱ ማለት ነው። ጨረቃ ደግሞ 2 እጅ ብርሃን አለው ከዚያው። ከዋክብት 1 እጅ ብርሃን አላቸው። ደመናት 1 እጅ ብርሃን አላቸው፣ 7 ይሆናል። ከጨረቃ ብርሃን የፀሐይ ብርሃን ይበልጣል። ከጨረቃ ብርሃን እንግዲህ በኦሪት
ዘፍጥረት ላይም ተመዝግቦ እንደምናገኘው ሙሴ ሲጽፍ ዘያአቢ ብርሃን ከመ ይምልክ መዓልተ ወዘይንእስ ብርሃን ከመ ይምልክ ሌሊተ። አብዛኛውን ብርሃን የያዘ ፀሐይ ቀኑን እንዲያበራ አደረገ እግዚአብሔር። ጥቂት መለስተኛ ብርሃን ያለው ጨረቃ ነውና እሱ ደግሞ ሌሊትን እንዲያበራ አደረገ። ጨረቃ ለሌሊት፣ ፀሐይ ለቀን። ስለዚህ ከዚህ ከፀሐይ ብርሃን ይልቅ ይላል ከፀሐይ ብርሃን ይልቅ 7 እጅ ያበራሉ ጻድቃን በአባታቸው በእግዚአብሔር መንግስት ብሎ ይህን የተናገረ መድኃኒታችን ኢየሱስ ክርስቶስ ነው በዚህ መልክ ያስተማረውና ጻድቁ አባታችን አቡነ ተክለ ሃይማኖት ከፀሐይ 7 እጅ ከሚያበሩት መካከል አንደኛው ናቸውና እሳቸውን ብርሃናዊ ሐዋርያ ብርሃናዊ ጻድቅ አድርጎ ለሀገራችን ለኢትዮጵያ ብሎም ለዓለማችን የሰጠ እግዚአብሔር የተመሰገነ ይሁን። እንግዲህ ልደታቸው የአቡነ ተክለ ሃይማኖት እቲሳ ገዳም ነው። ታኅሳስ 24 ቀን በየዓመቱ የምናከብረው እቲሳ ገዳም ላይ የአባታቸው የጸጋ ዛብና የእናታቸው የእግዚአብሔር ስፍራ እዚያ ነው። ደብረ ጽላልሽ የሚባል በዛ ስፍራ ታኅሳስ 24 ቀን የተወለዱ ናቸው። እረፍታቸው እንግዲህ እዚህ ምድር ላይ 99 ያው 100 ዓመት ማለት ነው። 100ውን ዓመት ኖረው ከ100 ዓመት በኋላ በነሐሴ 24 ቀን ያረፉበት ዕለት ነው። እንደ ዛሬ ልደታቸው ታኅሳስ 24፣ እረፍታቸው ወይንም ሞታቸው ነፍስና ስጋቸው የተለያዩት ነፍሳቸው ከስጋቸው የተለየችበት ነሐሴ 24 ቀን ነው። እንግዲህ ጻድቁ አቡነ ተክለ ሃይማኖት ጉዟቸው ምን ይመስል ነበር ነው። ጉዟቸው እንግዲህ ከተወለዱበት ጊዜ በተአምራት ታጅበው ነው የኖሩት። እሳቸው በተወለዱ ዕለትም ጎረቤታቸው የተራቡት ጠግበዋል፣ የተጠሙት ረክተዋል፣ የተራቆቱት ለብሰዋል፣ የተለያዩት ተስማምተዋል። ሰላሙን ዛሬም ጻድቁ በአማላጅነታቸውና በቃል ኪዳናቸው ለሀገራችንም ለሕዝባችንም ሰላሙን ይስጡልን። አምላካችን ኢየሱስ ክርስቶስ በላያቸው ላይ ስላደረ በተወለዱበት ቀን ነው ተአምራቱን ማድረግ የጀመሩ። ለእናታቸው የዶቄቱን በዶቄቱ የጥሬውን በጥሬ የማሩን ዕቃ በማር የቅቤውን ዕቃ በቅቤ የሞሉበት ከተወለዱበት ጊዜ ጀምሮ ነው። በተወለዱ በ3ኛውም ቀን ከሰተ አፉ ወልሳኑ ነበበ እንዲል በተወለዱ በ3ኛ ቀናቸው አንደበታቸውን ከፍተው ሕፃን እንግዲህ ምናልባት በተወለደ በ3ኛው ቀን ጡጦ ይጠባ እንደሆነ ሲራብና ምግብ ሲፈልግ ወደ እናቱ ያለቅስ እንደሆነ እንጂ ሌላ ነገር መስራት አይችልም። ጻድቁ አባታችን አቡነ ተክለ ሃይማኖት ግን ማኅደረ እግዚአብሔር የእግዚአብሔር ማደሪያ ስለነበሩ እግዚአብሔር በላያቸው ላይ ድንቅ ስራውን የሰራባቸው አባት ስለሆኑ በተወለዱ በ3ኛው ቀን አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብለው ሥላሴን በሶስትነታቸው አመስግነዋል። ስማቸውም የመጀመሪያ ስማቸው የጻድቁ የአቡነ ተክለ ሃይማኖት ፍስሐ ጽዮን ይባል ነበረ። የጽዮን ደስታ ማለት ነው። ፍስሐ ጽዮን ማለት እውነት ነው። ጌታችን ኢየሱስ ክርስቶስም ደስታ ተብሎ ተጠርቷል። ዛሬም ሰዎች እንግዲህ ወላጆቻቸው ሲደሰቱባቸው ደስታ ብለው ይጠራሉ። ወንዱንም ሴቱንም ካገኙት ደስታ የተነሳ ልጅ ማግኘት ደስታ ስለሚሆንላቸው እንደገና ደግሞ ከዛ ልጅ ጋር ተያይዞ የሚመጣው ደስታ ጸጋ ዛብና እግዚአብሔር አባታቸው ጸጋ ዛብ እናታቸው እግዚአብሔርም እንዲህ ብለዋቸዋል። እንግዲህ ፍስሐ ጽዮን ተብለዋል። በክርስትና ስማቸው ፍስሐ ጽዮን የተባሉ ወይኩን ስምከ በኋላ ግን ስማቸው ፍስሐ ጽዮን ብቻ ሳይሆን ተክለ አብ ተክለ ሃይማኖት ይባል ተባሉ። ተክለ ሃይማኖት ተብሎ ስማቸው ሲጠራ ተክለ ሃይማኖት ማለት የሃይማኖት ተክል እንደማለት ነው። ተርጉሞታል። ይሄንን እንግዲህ ሲተረጎም ዝብሂል ይሄ ማለት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ማለት ነው። የአብ ተክል የወልድ ተክል የመንፈስ ቅዱስ ተክል ማለት ነው። ጌታ ኢየሱስ ክርስቶስ ወንጌሉን ሲያስተምር አባቴ ያልተከላት ተክል ትነቀላለች ብሏልና አባት ሲተክል እግዚአብሔር ሲተክል የሚነቅል የለም። እግዚአብሔር ተከላቸው ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ተብሏል። ተክለ ሃይማኖት ማለት ሰላም ለዝክረ ስምከ ደራሲው የጻድቁ የአባታችን የአቡነ ተክለ ሃይማኖትን መልካቸውን ሲደርስ ሰላም ለዝክረ ስምከ ዘጥንተ ፊደሉ መስቀል የፊደሉ መጀመሪያ መስቀል የሆነ ስምህ ይላል። ለስምህ ሰላምታ ይገባል። ሁላችንም የጻድቁ የአቡነ ተክለ ሃይማኖት ሰላማቸው በረከታቸው ይደርብን። ሰላም ማለት
እንግዲህ ሰላምታ ነው። ዘጥንተ ፊደሉ መስቀል የፊደሉ መጀመሪያ የአቡነ ተክለ ሃይማኖት ስማቸው የፊደሉ መጀመሪያ መስቀል ነው። ይሄ ያዝነው መስቀል አሁን ካህናት አባቶች የሚይዙት ምዕመናን በአንገታቸው የሚያስሩት ካህናት በእጃቸው ይዘው የሚባርኩበት መንፈሳዊ አገልግሎት የሚሰጡበት የተፊደል ምልክት ነው። አምሳለ መስቀሉ ለኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ የመስቀሉ ምልክት ነው። የኢየሱስ ክርስቶስ የመስቀሉ ምልክት ነውና ስምህ የመስቀል ምልክት ነው። መነሻው ተክለ ሃይማኖት መስቀል ማለት ኢየሱስ ክርስቶስ ድንቅ ስራ የሰራበት ማለት ነው። ኢየሱስ ክርስቶስ የተሰቀለበት ሞትን ድል ያደረገበት ማለት ሰውን ያዳነበት መስቀል ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎበት ነፍሳትን ያዳነበት ሙታንን ያስነሳበት እኛን ከሞተ ነፍስ ያዳነበት ከሞተ ስጋ ከሞተ ነፍስ ከመርገመ ስጋ ከመርገመ ነፍስ እኛን ያዳነበት ነው መስቀሉ ማለት። ስለዚህ የጻድቁ የአቡነ ተክለ ሃይማኖት የአባታችን ስማቸውም የመስቀል ምልክት ነውና በዚህ መልክ ስም ክቡር ወስም ልዑል ስማቸው የከበረ ነው። ወስም ልዑል ስማቸውም ከሁሉ ከፍ ከፍ ያለ ነው። እግዚአብሔር ከፍ ከፍ ያደረጋቸው ናቸው ጻድቁ አባታችን አቡነ ተክለ ሃይማኖት። ስለዚህ ጻድቃን በአባታቸው መንግስት ከፀሐይ 7 እጅ ያበራሉ አለ ተክለ ሃይማኖት ማቴዎስም ብሎ ይመስለዋል። በዓለ ቀዳማይ ወንጌል የመጀመሪያውን ወንጌል የጻፈ ቅዱስ ማቴዎስ ነው። ልክ እንደሳቸው ኢትዮጵያዊው ጻድቁ አባታችን አቡነ ተክለ ሃይማኖት ከእቲሳ ተነስተው ይሄን የሸዋን ምድር ዞረው አስተምረው ከዚያም አልፈው ኢትዮጵያን ዞረው አስተማሩ። ከዚያም በእግራቸው ሄደው ኢየሩሳሌም ደርሰው ቅዱሳት መካናት ጌታችን ኢየሱስ ክርስቶስ ስራ የሰራባቸው ቦታዎች ላይ ተገኝተው ከጌታ ኢየሱስ ክርስቶስ በረከት ተቀብለው በእግራቸው ሲሄዱ ድካሙን ተቋቁመው ረሃቡን ተቋቁመው ጥማቱን ተቋቁመው እርዛቱን ተቋቁመው ጸባጋንንቱን ያጋንንቱን ፈተና ተቋቁመው እዚያ ደርሰው ጌታ ኢየሱስ ክርስቶስ የተወለደበትን ቦታ አይተው እንዲሁም ያደገበትን ናዝሬት ገሊላን ጎብኝተው ከዚያም ሐዋርያት አባቶቻችንን ያስተማረበት እዚያም በደብረ ዘይት ዋሻ ሌሊቱን እያደረ ቀን በምኩራብ እያስተማረ መዓልተ ይሜር በምኩራብ የሌሊት ይበይት ውስተ ደብረ ዘይት ቅዱስ ሉቃስ ወንጌሉን ሲጽፍ ጌታ ኢየሱስ ክርስቶስ ቀን በምኩራብ ያስተምር ነበር፣ ሌሊቱን ደግሞ በደብረ ዘይት ዋሻ ያድር ነበር ብሎ ያለው ምኩራቡንም እሱ ያስተማረበትን ፍርስራሹን ስፍራ አይተውት እንዲሁም ደግሞ ወደ ቤተ መቅደሱም ገብቶ አይተው የሐዲስ ኪዳኑን ስራ የኢየሱስ ክርስቶስን ስራ አይተው በደብረ ዘይት ዋሻ ኢየሱስ ክርስቶስ ያድር የነበረበት ዋሻ ውስጥ አድረው አቡነ ተክለ ሃይማኖት እዚያ ዋሻ ውስጥ አድረው እሱ ተገልጦላቸው ጽና ወኃይል ብሏቸው በርታ ጽና ልክ እንደ ሐዋርያት ይሄንን ዓለም እንደ ወንጌልን እንደ መረብ ዓለምን ወይም እንደ ባሕር ነፍሳትን ደግሞ እንደ አሳት አድርጌ ሰጥቻለሁ አላቸው እግዚአብሔር አምላክ። አባቶቻችን ሐዋርያትን ጌታችን ኢየሱስ ክርስቶስ ምንድነው ያላቸው? እንግዲህ ወእሬስየክሙ ትኩኑ መሰግራነ ሰብእ እስካሁን ድረስ አሳ ታጠምዱ ነበረ፣ ከዛሬ ጀምሮ ግን ሰዎችን ትሰበስባላችኋል። ከአሳ መሰብሰብ የሰው ነፍሳትን ወደ መሰብሰብ እንደተሸጋገሩ እንዲህ እንደጠራቸው ከምድራዊ ግብር ከምድራዊ ስራ ለይቷቸው ሰማያዊ ስራን እንዲሰሩ ሐዋርያትን እንዳደረጋቸው እሳቸውንም ኢየሱስ ክርስቶስ በዛ በኢየሩሳሌም አንተ ብዙ ደቀ መዛሙርት ታፈራለህ፣ ዘር እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዙልሃል። ዘሮች ማለት በምንኩስና የምትወልዳቸው፣ በሃይማኖት የምትወልዳቸው፣ በጽድቅ ስራ የምትወልዳቸው፣ በአስተማሪነት የምትወልዳቸው እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዙልሃል ብሎ ቃል ኪዳን ሰጣቸው። እግዚአብሔር የተመሰገነ ይሁን። ዛሬም እኛ በዛ ቃል ኪዳን የምንኖር ነን። ያ ቃል ኪዳን ዛሬም አልተቋረጠም። ጻድቁ አቡነ ተክለ ሃይማኖት በቃል ኪዳናቸው መነኮሳትን ያበዛሉ፣ በቃል ኪዳናቸው ክርስቲያኖችን ያበዛሉ። እንኳንስ በሕይወት ያሉ ሙታን እንኳን ወደ ደጃቸው ሄደው ደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም እየሄዱ አጽማቸው እዛ ያርፋል፣ ስጋቸው ያርፋል፣ ሙታን እዛ ሄደው ያርፋሉ። ምክንያቱም የጻድቁ ቃል ኪዳናቸው የሚያስምሩት ደጃቸው ሁሉ የበረከት ስለሆነ ማለት ከደጃቸው በረከቱ የሚገኘው ብዙ ስለሆነ እንኳን ሕያዋን ሙታን ሄደው ከዚያ ደጅ የበረከት ደጅ ስለሆነ ቋሚዎች ወስደው እዛ ያሳርፋሉ። የሚሞተውም ቀድሞ ይናዘዛል፣ ጻድቁ ደጅ አድርሱኝ ብሎ ይናዘዛል ማለት። የጻድቁ በረከት ብዙ ነውና በእሳቸው ስም ያልተማጸነ ተማጽኖም ዋጋ ያጣ የለም። ምክንያቱም እግዚአብሔር ቃል ኪዳን ለቅዱሳን ገብቶላቸዋልና ጻድቁ አቡነ ተክለ ሃይማኖትን የተቀበለ እኔን ተቀበለ አለ እግዚአብሔር።
ጻድቁ አቡነ ተክለ ሃይማኖትን የተቀበለ እኔን ተቀበለ፣ እኔን የተቀበለ ደግሞ የላከኝን ተቀበለ ይላል። ስለዚህ ጻድቃንን መቀበል ጻድቁ አቡነ ተክለ ሃይማኖትን በቃል ኪዳናቸው ተማጽኖ የተቀበለ ተስፋ መንግስተ ሰማያትን ያገኛል። መንግስተ ሰማያትን ተስፋ አድርጎ የሚኖር ስለዚህ እናንተን የተቀበለ ብሎ ለአባቶቻችን ለሐዋርያት በማቴዎስ ወንጌል ምዕራፍ 10 ቁጥር መጨረሻ 41 ጀምሮ ተናገረው ጌታችን ኢየሱስ ክርስቶስ ጻድቅን በጻድቀ ባህሪ በእግዚአብሔር ስም የአቡነ ተክለ ሃይማኖት የጻድቃን ጽድቅ የጸጋ ነው። እግዚአብሔር የሰጣቸው እውነተኛነት አማቸው ማለት ነው። ጻድቅ ማለት እውነተኛ ማለት ነው። እግዚአብሔር አምላክ ደግሞ እውነተኝነቱ የባህሪ ነውና በጻድቁን በጻድቅ እግዚአብሔር ስም እውነተኛ አቡነ ተክለ ሃይማኖትን በእውነተኛው በእግዚአብሔር ስም የተቀበለ ዋጋው እንደማይጠፋበት፣ ነብይን በነብይ ስም የተቀበለ ዋጋው እንደማይጠፋበት መድኃኒታችን ኢየሱስ ክርስቶስ አስተምሮ ነበርና ከፀሐይ 7 እጅ ሊያበሩ ዛሬ ያረፉበት ዕለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት እግዚአብሔር ፊት ዕለተ ቀናቸውን የሚጠሩበትን የሚሄዱበትን ወደ ገነት የሚገቡበትን እግዚአብሔር ነግሯቸዋል። ቃል ኪዳንም ሰጥቷቸዋል። ስምህን የጠራ መታሰቢያህን ያደረገ እምርልሃለሁ። የሱን የእግዚአብሔርን መታሰቢያ ያደረገ ሁሉ ማነው? የጻድቁ የአቡነ ተክለ ሃይማኖትን መታሰቢያ ያደረገ ምህረት እንደሚያገኝ ቃል ኪዳን ሰጥቷቸው ነው ኢየሱስ ክርስቶስ የጠራቸው። በሞቱበትም ዕለት የገነት መዓዛ እየመጣ በአፍንጫቸው ይሸታቸው ነበር። በመዓዛ ገነት ነው እረፍታቸው የነበረው፣ በመከራ አይደለም። ዓለም ውስጥ የተገኘ ሁሉ ዛሬ ሰው የሚደክምበት የሚለፋበት ብዙ መከራ የሚያይበት ብዙ የሚጣላበት የሚከራከርበት የሚመቀኛኝበት ሁሉ ኃላፊ ነው። ዓለሙም ሆነ ጌጡ መላፊ ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ ተብሎ ተነግሯል። ዓለምሰ ምስለ ክብሩ ማሳኒ ዝኒ ያልፍ ወይሳር ዝኒ በመልክዓ ውዳሴው ላይ ደራሲው ዓለም ከነክብሩ ኃላፊ ነው ይላል። ከነክብሩ ይሄ አሁን የምናየው ክብር ዓለም ላይ አለ ተብሎ የተገነባውም የታነጸው በሰማይ ቢበሩ በምድር ቢሽከረከሩ ማዛገነ ይባቤ መላእክት የመላእክትንም ምስጋና እየሰሙ ነበረ። ነፍሳቸው ከስጋቸው የተለየችው በክብር ነው የተለዩት እንጂ በመከራ አይደለም ነው። በመከራ ቢኖሩም ጻድቃን ሲሞቱ ሞቶሙ ሰለ ጻድቃን ሕይወቶሙ ውእቱ የጻድቃን ሞታቸው ሕይወታቸው ነው። የጻድቃን ሞታቸው ሕይወታቸው ነው። ሲሞቱ ሕይወት ያገኛሉ። ሲራቡ ሲጠሙ እርካታ ያገኛሉ በእግዚአብሔር ዘንድ። በመራባቸው በመጠማታቸው መከራ በመቀበላቸው እረፍት ነው የሚያገኙት። ዛሬ አቡነ ተክለ ሃይማኖት ያረፉበት ነው ስንል ከዚህ ከዓለም ጣጣ ከዓለም መከራ ቀድሞም ከዓለም የተለዩ ናቸው። ዓለምን የናቁ ናቸው። ይህንን ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ ተብሎ የተነገረበት ዓለም ንብረቱም ኃላፊ ነው፣ ዓለሙም ራሱ ኃላፊ ነው። የሁሉ አለይ ቢሉ ይሄም ሁሉ ያልፋል፣ ዓለሙም ራሱ ኃላፊ ነው በመጨረሻው ሰዓት ማለት ነው። ቅዱሳን የማያልፈውን ስራ ሰርተው ሂደዋል። ጻድቁ አቡነ ተክለ ሃይማኖት የማያልፈውን ስራ በሚያልፈው ዓለም ላይ የማያልፈውን ስራ ሰርተው ሂደዋል። በሚያልፈው ዓለም ላይ ይሄ ዓለሙ ኃላፊ ነው። በዚህ በሚያልፈው ዓለም ላይ የማያልፈውን ትልቅ ስራ ሰርተው ሂደዋል። ሕይወታቸውን ሰውተው ሂደዋል። ይቅርብኝ ብለው ትተው። አሁን የቅዱሳንና እኛ የምንለያየው እኛ ራሳችንን እንወዳለን፣ ቅዱሳን ራሳቸውን ይጠሉ ናቸው። እኛ ራሳችንን ለእግዚአብሔር ማስገዛት የተሳነን፣ እነሱ ግን ራሳቸውን ለእግዚአብሔር ያስገዙ ናቸው። ራሳቸውን ለእግዚአብሔር ያስገዙ፣ ራሳቸውን ተገዢ አድርገው ያቀረቡ፣ እግዚአብሔር በላያቸው ላይ እንዲከብርባቸው እንዲነግስባቸው ራሳቸውን ዝቅ ያደረጉ። በወንጌሉ ደግሞ የተነገረ እንግዲህ ራሱን ዝቅ ያደረገ ከፍ ይላል ተብሏል። ራሱን ከፍ ያደረገ ደግሞ ዝቅ ይላል ተብሎ ተነግሯልና በዛ መሰረት እነሱ አስቀድመው ራሳቸውን ዝቅ ያደረጉ ናቸውና ጻድቁ አቡነ ተክለ ሃይማኖት በመንግስተ ሰማያት የሚበሩ ጻድቃን ማለት ከነሱ መካከል አንዱ እሳቸው ናቸውና ጻድቁ አቡነ ተክለ ሃይማኖትን በዛሬው ዕለት ከዚህ ዓለም ያሳረፋቸው ቃል ኪዳናቸውን ደግሞ ለኛ የሰጠን እግዚአብሔር አቡነ ተክለ ሃይማኖት የተመሰገነ ይሁን። አምላክ አቡነ ተክለ ሃይማኖት። ሁለተኛው የዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ አማን አማን እብለክሙ እውነት እውነት እላችኋለሁ ይላል ጌታ ኢየሱስ ክርስቶስ። ምን ይላችኋለሁ አለ? እውነት እውነት እላችኋለሁ አለ። እግዚአብሔር እውነት ስለብቻ ስለሚናገር እኮ ነው እውነት እውነት እላችኋለሁ የሚለው። ሐሰት ስለማይናገር ነው። ሰው አንዴ እውነት አንዴ ሐሰት እየቀላቀለ ነው የሚናገረው። እግዚአብሔር ግን ወኢተረክ በሐሰት ውስጥ አፉ ሐሰት በአንደበቱ ተገኝቶ አያውቅም። በዚህ ምድርም ሥጋ ለብሶ ወደዚህ ዓለም በመጣበትም ዘመን ሰው የሚሰራውን ሁሉ ሰርቷል ከኃጢአት በስተቀር። ውሸት ኃጢአት ስለሆነ እግዚአብሔር ይሄን አላደረገም፣ አልተገኘም አለ ሐዋርያው።
ወይ ተረክ በሐሰት ውስጥ አፉ በሱ አንደበት ሐሰት ተገኝቶ አያውቅም። እግዚአብሔር ሁላችንንም ከመዋሸት ይፈውሰን ወገኖቼ። እውነት ለመናገር ለእውነት ያብቃን እግዚአብሔር። ለእውነት እንቁ። እውነት ነፃ ታወጣላችኋለች ተብሎ አርነት እንደምታወጣን እውነት ነፃ እንደሚያወጣን ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይም አስተምሮናል። እውነት ነፃ ያወጣችኋል አለ። አርነት ማለት ነፃ ማለት ነው። እውነት ተናግሮ ነፃ መውጣት ነው። እየዋሹ የሰይጣን አገልጋይ ሆኖ ከመኖር እውነትን ተናግሮ ምንድነው የሚሉት ሰዎች ሲናገሩ? እውነትን ተናግሮ በመሸበት ማደር ይባላል። እውነትን ተናግሮ በመሸበት ማደር ተብሎ ተረግሯል። ውሸት ተናግሮ እንደው ያለ ቦታው ከማደር በመሸበት ማደር ማለት ነውና እውነት እግዚአብሔር ነው። ለገላትያ ሰዎች ኢየሱስ ክርስቶስ ያስተማረውን ቅዱስ ጳውሎስ ያስተምራቸው ለገላትያ ክርስቲያኖች ምዕራፍ 3 ቁጥር 1 ላይ ጀምሮ ኦ አብዳን ሰብአ ገላትያ እናንተ ሰነፎች የገላትያ ሰዎች መኑ አይመመክሙ ከመ ኢትእመኑ በጽድቅ ዘውእቱ ኢየሱስ ክርስቶስ በእውነት እንዳታምኑ ማን አዚም አደረገባችሁ ይላል። በእውነት እንዳታምኑ እውነት ማን ነው አለ? እውነት እግዚአብሔር ነው። እውነት ኢየሱስ ክርስቶስ ነው። በእውነት እንዳታምኑ ማን አዚም አደረገባችሁ አለ ሐዋርያው ቅዱስ ጳውሎስ። አንዳንዴ እኮ ሲዋሹ መኖር አዚም ነው። አዚሙ እኮ ነው እየከለከለ የሚያስዋሸው። እንግዲህ አንዳንዴ ተቸግሮም ይዋሻል ለመኖር፣ አንዳንዱ ደግሞ ራሱ መዋሸት ግድ ሆኖበት ይዋሻል ለምዶት፣ ልምድም ያስዋሻል። ምድር ላይ ከወደቀች ግን ትነሳለች ብዙ ፍሬ አፍርታ። እመሰ ወድቀት ተተሰናይ ውስተ ምድር ብዙ ፍሬ ትፈሪ ብዙ ፍሬን ታፈራለች አለ። ይሄ እንግዲህ በገበሬዎቹ ዘንድ የሚታወቅ ምሳሌ ነው። ኢየሱስ ክርስቶስ ያስተማረው ምንድን ያለው? ስንዴ አለ። አንዷ ፍሬ ስንዴ ምድር ላይ ካልወደቀች በስተቀር ዝም ብላ ብትቀመጥ አታፈራም አለ። ደረቅ ስንዴ ያፈራል፣ ጎተራ ውስጥ የተቀመጠ አያፈራም። ከጎተራ ወጥቶ መዘራት መቻል አለበት። ከተዘራ ነው ሊያፈራ የሚችለው። ስለ ስንዴ የምታውቁ ታውቃላችሁ። ሌሎችም እንግዲህ በዚህ በአጋጣሚ ልታውቁ ትችላላችሁ። ያ ስንዴ ከተዘራ ይወድቃል። ለጊዜው ማሳ ላይ ሲወድቅ አፈር ውስጥ ይገባል፣ ዝናብ ይዘንብበታል፣ ይበሰብሳል፣ ይፈርሳል። ፈርሶ አይቀርም፣ እንደገና ይበቅላል። መብቀሉ መነሳቱን ያመለክታል። የስንዴ ቅንጣት አለ ጌታችን ኢየሱስ ክርስቶስ። ይህም በራሱ መስሎ ነው የተናገረው። እኔ ከሞትኩ እናንተ ትድናላችሁ ማለት ነው። እኔ ከሞትኩ እነሳለሁ፣ ተቀብሬ በከርሰ መቃብር 3 ቀንና 3 ሌሊት ከኖርኩ በኋላ እነሳለሁ፣ እናንተንም አስነሳችኋለሁ። ተንሥአ ከመ ይማረነ ተንሥኦ ሥጋቲነ፣ በሱ መነሳት የኛን መነሳት አስተማረን። ስንዴ የተባለ ኢየሱስ ክርስቶስ ነው። አንድም ስንዴ የተባሉ ጻድቁ አቡነ ተክለ ሃይማኖት ናቸው። ስንዴ ምርጥ ነው፣ ለመገበሪያነት ይፈለጋል፣ ከእንክርዳድ የተለየ ነው። ልክ እንደዚሁ ጻድቁ አቡነ ተክለ ሃይማኖትም ምርጥ ስንዴ ነበሩ፣ ምርጥ ዘር ነበሩ። ከማይጠፋው ዘር የተወለዱ ነው። ከማይጠፋው ዘር ከኢየሱስ ክርስቶስ የተወለዱ ነው። አዎ ንጹህ ኢትዮጵያዊ ጻድቁ አቡነ ተክለ ሃይማኖት ይሄን የሸዋን ምድር በእግራቸው ዞረው ያስተማሩ፣ ሌላውንም አካባቢ በእግራቸው ዞረው ያስተማሩ፣ መጨረሻ ዕረፍታቸው ደብረ ሊባኖስ ገዳም የሆነላቸው እግዚአብሔር እዛ ነው የመረጠላቸው። እንግዲህ ቦታዎቹን አቀማመጡም ሲታይ የኢቲሳም ገዳም አቀማመጡ በጣም የሚደንቅ ነው። ለምንና የተዘጋጀ ቦታ ነው። ደብረ ሊባኖስንም ስታዩት ለምንና የተዘጋጀ ራስ እግዚአብሔርን የሚያዩበት ቦታ። ከዚህ በኋላ የስንዴዋ ቅንጣት ወድቃ ስትነሳ ብዙ ፍሬ ታፈራና ስንት ትሆናለች አለ? አንዷ ፍሬ 30 የማፍራት እድል አላት። አንዳንዴም 60 የማፍራት፣ ሌላም ጊዜ ደግሞ 100 ፍሬ የማፍራት። ጻድቁ አቡነ ተክለ ሃይማኖትም በምድር ላይ ተዘሩ፣ በቀሉ። እንደዚሁም እሳቸው በመብቀላቸው ብዙዎቻችንን አፈሩን፣ ክርስቲያኖችን አፈሩ፣ ብዙ መነኮሳትን አፈሩ፣ ብዙ የእግዚአብሔር ሰዎችን አፈሩ፣ ብዙ ክርስቲያኖችን አፈሩ በጾማቸው፣ በጸሎታቸው፣ በትሩፋታቸው። ስለዚህ ካልሞቱ ስንዴ ካልሞተ እንደማይበቅል እንደማይነሳ ሁሉ ቅዱሳንም ሞተው ነው ብዙ ድንቅ ስራ ይሰሩ። እዚህ ዓለም ለዓለም የሞቱ ናቸው። እነሱ እንዲሁም ቆመውም ቢሆን ለዓለም የሞቱ ናቸው፣ ለእግዚአብሔር ሕያዋን ናቸው። ይናገራል እኮ ቅዱስ ጳውሎስ ለገላትያ ክርስቲያኖች እንደተናገረው ምውት አነ በሀበ ዓለም ወዓለምኒ ምውት በሀቤ፣ እኔ በዓለም ዘንድ የሞትኩ ነኝ አለ። ክርስቲያኖች ምንድን ያለው ቅዱስ ጳውሎስ? እኔ ለዓለም የሞትኩ ነኝ አለ። ለዓለም በእግዚአብሔር ዘንድ ግን ሕያው ነኝ አለ። በእኔ ዘንድ ዓለምም የሞተ ነው አለ። የሚገርመው ጳውሎስ ለዓለም የሞተ ነው። ቅዱስ ጳውሎስ ለዓለሙ የሞተ ነው።
ዓለሙም በጳውሎስ ዘንድ ይሄ ክብሩ፣ ሀብቱ፣ ንብረቱ፣ ኑሮ ምኑ ለሱ የሞተ ነገር የሚፈለግ ነገር አልነበረም ማለት። እንግዲህ የምነና ትምህርት ነው። ምናልባት በዓለም የምትኖሩ ሰዎች ይሄን ላታደርጉት ትችላላችሁ። ለኃጢአት መሞት ቢያንስ ከዓለም መለየት ቢያቅት ዓለማዊ ስራ እየሰሩ ቢኖርም እግዚአብሔር እንደፈቀደለት ነው የሚኖረውና ሰው ለኃጢአት ግን የሞቱ መሆን ያስፈልጋል። ኃጢአትን በእኛ ዘንድ የሞተ ቦታ የሌለው ሊሆን ይገባል። እኛም ለኃጢአት የሞትን ለእውነት ግን በሕይወት ያለን፣ ለኃጢአት ግን የሞትን ለኃጢአት የሞቱ ናቸው ቅዱሳን። ምክንያቱም የዓለሙ ነገር ምኑም አይስባቸውም፣ ምኑም አያስደስታቸውም፣ ምኑም አያምራቸውም። በዓለም ውስጥ ያሉ ሰዎች ከዓለም ተለይተው እንዲድኑ ብቻ ነው እነሱ ድካማቸው፣ ልፋታቸው እሱ ላይ ብቻ ነበረ ሲለፉ የነበረው። ከዚያ የስንዴ ቅንጣት የስንዴ ፍሬ ወድቃ እንደምትነሳና ብዙ ፍሬ እንደምታፈራ ጻድቁ አቡነ ተክለ ሃይማኖትም በመሞታቸው የእሳቸው ሞት ብዙ ፍሬ ያፈራ ነው። ከሞቱ በኋላ ነው ብዙ ድንቅ ስራቸው የተገለጠው። እያሉ እኮ አልተገለጠም። ቅዱሳን እያሉ ብዙ ነገራቸው አይታወቅም። ከሞቱ በኋላ ነው በተአምራት በብዛት የሚነገርላቸው የሚገለጥላቸው። እግዚአብሔር አምላክም ቃል ኪዳን ስለሰጣቸው እነሱ እንዳይረሱ ጸበላቸው ይፈውሳል፣ ዳቢያቸው ይፈውሳል፣ የንፍሮ ውሃቸው ይፈውሳል። በዚህ ነው የሚታሰቡት እንዳይረሱ። ምክንያቱም እግዚአብሔር ቃል ኪዳን ሰጥቷቸው ሳትረሱ እስከ ዕለተ ምጽአት ትኖራላችሁ ብሏቸዋል። ሳይረሱ እስከ ዕለተ ሞት መታሰቢያቸው እየተደረገ እየታሰቡ እየተዘከሩ በስማቸው ቤተክርስቲያን እየታነጸ በስማቸው መልካም ስራ እየተሰራ የሚኖር ነውና ስለዚህ የጻድቁ የአቡነ ተክለ ሃይማኖትን በረከታቸውን ረድኤታቸውን እየተማጸንን በገዳማቸው ተገኝተን በጻድቁ በአቡነ ተክለ ሃይማኖት ደብረ ሊባኖስ ተገኝቶ የሚችል ሁሉ በዚያ ተገኝቶ በልደታቸው እንደተገኘ በፍልሰታ አጽማቸውም እንደተገኘ እንደዚሁም ደግሞ በክረምቱም ነሐሴ 24 ቀን ተገኝቶ በረከታቸው ያገኘ ሁሉ በረከታቸው አይለየም ነው። በረከታቸው ትሩፋታቸው ረድኤታቸው የሚጠብቅ የሚረዳ ለሃይማኖት ለመንፈሳዊነት የሚያበረታ ነውና የጻድቁ በረከት በሁላችንም ላይ ይደርብን። ዘሰ ምንድነው የሚለው? ወዘሰ ያፈቅራ ለነፍሱ ለይግድፋ። ይሄንን ብሎ ሲያበቃ ጌታ ኢየሱስ ክርስቶስ ምን አለ? ስለ ስንዴው መውደቅና መነሳት መዘራትና መብቀል ከተናገረ በኋላ ጌታ ኢየሱስ ክርስቶስ ወዘሰ ያፈቅራ ለነፍሱ ሰውነቱን የሚወዳት ቢኖር ወይንም ሊያድናት የሚፈልግ ሰው ቢኖር ሰውነቱን ማለት ሰውነቴ ትዳንልኝ ብሎ ሰውነታችሁ ማዳን ትፈልጉ የለም ክርስቲያኖች? ሰውነታችሁ ምንም እንዲነካባችሁ እኮ አትፈልጉ። እንዲራብም አትፈልጉም፣ እንዲጠማም አትፈልጉም፣ እንዲጠወልግባችሁም አትፈልጉ። ምንም አንድ ቀን የጠወለገ ነገር በላዩ ላይ እንዲታይበት አትፈልጉ። ስለዚህ ሰውነቱን ሊያድናት የፈለገ ሰው ቢኖር አለ በገራይተ ጥምቀት በገራይተ መስቀል ለይግድፋ ይጣላት አለ። ሰውነቱን ራሱን የወደደ ሰው ራሱን ይጣል። ከወደደ በዓለም መከራ አቀበልበታለሁ፣ ሰውነቴን እራብበታለሁ፣ እጠማበታለሁ፣ እሰቃይበታለሁ ብሎ ያስብ አለ ጌታ ኢየሱስ ክርስቶስ። እንዲያስባችሁ ታውቃላችሁ ክርስቲያኖች? በሰውነታችሁ መከራ ለመቀበል ራሳችሁን አዘጋጅታችሁ ታውቃላችሁ? ራሳችሁን ለመከራ፣ ራሳችሁን ለግርፋት፣ ራሳችሁን ለጥፋት፣ ራሳችሁን ለረሃብ፣ ራሳችሁን ለመከራ፣ ራሳችሁን ለጾም፣ ኧረ ያው ሁሉ ቀርቶ ራስን ለጾም ማዘጋጀት፣ ራስን ለጸሎት ማዘጋጀት። ሰውነቱን የሚወዳት ቢኖር አለ ሰውነቱን የሚወዳት ቢኖር ምን ያደርጋል? በመከራ መስቀል ይጣላት፣ በገራይተ መስቀል ይጣላት አለ ጌታ ኢየሱስ ክርስቶስ። እንዲህ ያደረገ እንደሆነ ወዘሰ ጸልአ ለነፍሱ ሰውነቱን በመከራ መስቀል በገራይተ ጥምቀት በዚህ ዓለም መከራ ሰውነቱን ያጎሳቆለ ሰውነቱን የጎዳ አዎ በዝንቱ ዓለም አለ ያዕቅባ ለሕይወት ለዘላለም ሕይወት ይጠብቃታል። ሰውነቱን በዚህ ምድር ያጎሳቆለ ሰው የክብር ሰውነት ያደርገዋል። ነፍሱ ክብር ታገኛለች ማለት። እዚህ ምድር መከራ ሲበዛ በእግዚአብሔር ስም መከራ ሲበዛ በእግዚአብሔር ዘንድ ክብር ነው የሚበዛው። መከራ እኮ ክብር ያበዛል ወገኖች። የዚህ ዓለም ክብር ግን በእግዚአብሔር ዘንድ ክብር አያሰጥም። የማይረባ ክብር፣ የክብር ብጡል የሚጠፋ ክብር፣ የማይጠቅም ክብር፣ ከእግዚአብሔር ጋር የማያገናኝ ክብር እንደሱ አይነቱ ከሆነ አለ ከእግዚአብሔር ጋር አያኖርም። ስለዚህ ጻድቁ አቡነ ተክለ ሃይማኖት ሰውነታቸውን ለመከራ አሳልፈው ሰጥተዋል። አራሩለትም፣ ለዚህ ለስጋቸው አልተጨነቁለትም። ተራበ ብለውም ተጠማ ብለውም አልተጨነቁለትም። ታረዘ ብለውም አልተጨነቁለትም። ብርድ ሲወርድበትም ፀሐይ ሲወርድበትም
አልተጨነቁም ጻድቁ አባታችን አቡነ ተክለ ሃይማኖት ለምድራዊ ለስጋቸው ብለው። ምክንያቱም ይሄን ስጋ መከራ እንዲቀበሉበት ነው ያዘጋጁት። በስጋቸው መከራ መቀበልን ወደዱ። መላካችን መድኃኒታችን ኢየሱስ ክርስቶስ እርሱ የተቀበለውን መከራ በቀራንዮ የተቀበለውን መከራ እያሰቡ ነው የኖሩት። እሳቸው ጌታ ኢየሱስ ክርስቶስ ስንት ጊዜ ነው የተገረፈው? 6666 ጊዜ እኮ ነው የተገረፈው። ሰውነቱ ስጋው አልቆ ጅራፉ ዘልቆ አጥንቱ እስኪታይ ነው የተገረፈው ጌታ ኢየሱስ ክርስቶስ። በምን ምክንያት? ያለ በደሉ በእኛ በደል ምክንያት 40 ጊዜ እንገርፋለን ብለውት ነው ይሄን ሁሉ የገረፉት። 39 ላይ ሲደርሱ ተሳሳትን እያሉ ከስር ይጀምራል። ቅሲፎ ከለሰብ 40 ጊዜያት በኦሪቱ ሰው ቢበድል 40 ጊዜ ይገረፍ የሚል ትእዛዝ አለና አንተም በድለሃልና ራስን ከእግዚአብሔር አስተካክለሃልና በእውነት እኮ እንደ በደል ቆጥረውበት ነው የሰቀሉትም። እኮ በደለኛ ብለው ነው እንጂ እኮ ያድነን ብለው አይደለም አይሁድስ የሰቀሉት። እንደውም በመስቀሉ ድንቅ ስራ እንደሚሰራ በመስቀሉ እነሱ እንደሚሰደዱ ቢያውቁ ኖሮ ባልሰቀሉትም ነበር ብሏል ደራሲው። መስቀሉ እነሱን እንደሚመታ በመስቀሉ እነሱ እንደሚመቱ ሰይጣን እንደሚመታ ሰይጣን እንደሚቀጠቀጥበት ቢያውቁ ኖሮ ባላሰቀሉትም ነበር። ምክንያቱም ይሄ ይሆናል ብለውም አላሰቡ። እነሱ አጠፋ ነው ብቻ ብሎ ነው ያሰቡ። ከገደልነው እንግላቀቀዋለን እንገላገለዋለን ብለው ነበር ያሰቡ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰራውን ድንቅ ስራ በመስቀሉ ላይ የሰራውን እያሰበ ያ ጌታ ኢየሱስ ክርስቶስ ወደ ቀራንዮ እየተጎተተ 6666 ጊዜ የተገረፈውን እያሰበ ነው አቡነ ተክለ ሃይማኖት ይጸልይ ነበር። ይጸልዩ አንቱ እያለ ነው እንግዲህ ቅዱሳንን እያከበርናቸው አንቱ ነው የምንላቸው ስለምናከብራቸው። መጽሐፉ አንቱ አይልም። የግዕዝ መጽሐፍ ላይ የለም። የአማርኛውም አይልም እንደዛ አንቱ አይልም። አማርኛ ለሰው አነጋገር ግን ለሰው ስንነጋገር እኛ በኢትዮጵያውያን ልማዳችን በቋንቋዎቻችን በአብዛኞቹ ቋንቋዎች ኢትዮጵያ በቀል በሆኑ ቋንቋዎች አንቱ የሚባል ለትልቅ ሰው አንቱ የሚባል ነው የሚነገረው። በሱ ምክንያት ነው አባታችን ጻድቁ ብለን እሳቸው ብለን የምንናገረው። ጻድቁ አባታችን አቡነ ተክለ ሃይማኖት ኢትዮጵያዊ ስለሆኑ ኢትዮጵያ በቀል ስለሆኑ እቺ ምድር ያበቀለቻቸው ስለሆኑ ለዛ ነው በእኛ ሀገር ቋንቋ በኢትዮጵያዊነት ቋንቋ በኢትዮጵያዊነት ጨዋ ልማድ አንቱ እየተባሉ ይጠራሉ። ስለዚህ ሕይወቱን ለዘላለም ይጠብቃታል አለ ጌታ ኢየሱስ ክርስቶስ። እዚህ ምድር ላይ ሰውነቱን ለመከራ ያዘጋጀ ሰው ለዘላለም ያከብራታል። ለዘላለም ሰውነቱ ክብር አይደለም ነፍሱ ስጋው እንኳን ክብር ያገኛል። በትንሣኤ ዘጉባኤ ይከብራል። በትንሣኤ ዘጉባኤ ከብሮ ነፍስና ስጋ ተዋሂደው ሰው ሁሉ የዛለት ቅዱስ 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 እያለ እግዚአብሔርን ያመሰግናል። ዛሬም ቅዱስ 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 ብለን የምናመሰግነው ሁሉ እግዚአብሔር የቅድስናውን ዕድል አይንሳን። ለቅድስና ነው አቡነ ተክለ ሃይማኖት ቅዱስ ናቸው እንድንቀደስባቸው። አቡነ ተክለ ሃይማኖት ክቡር ናቸው እንድንከብርባቸው። አቡነ ተክለ ሃይማኖት ሕያው ናቸው ሕይወት እንድናገኝባቸው። በእነሱ እኮ ስንማጸን ስንለምናቸው እነሱን የረዳህ እግዚአብሔር እኔንም እርዳኝ እኛንም እርዳን ስንል እግዚአብሔር ጨካኝ አምላክ አይደለም፣ ቸር ነው፣ ርህሩህ ነው። እግዚአብሔር የይቅርታ አምላክ ነው። እግዚአብሔር የምህረት አምላክ ነው። ለስጋ ወደቡ ያልበቃችሁ አቡነ ተክለ ሃይማኖትን ተማጸኗቸው፣ ያበቋቸዋል፣ በቃል ኪዳናቸው ያሳልፏቸዋል። ብዙውን ፈተና፣ ብዙውን ውጣ ውረድ፣ ብዙውን የዓለም ድካም፣ ብዙውን የዓለም ጣጣ ሁሉ ያሳልፋሉ ጻድቁ አባታችን አቡነ ተክለ ሃይማኖት። ስለዚህ እንግዲህ በብዙ መከራና ድካም መንግስተ ሰማያት እንገባ አለን ብሏል። እንግዲህ ጸሐፊው ግብረ ሐዋርያት ላይ ተጽፎ የምናገኘው እስመ በብዙ ጻማ ሀለወነ ንባዕ ለመንግስተ እግዚአብሔር፣ በብዙ ድካም መንግስተ ሰማያት የምትመሰለው በተራራ ነው ይላል። ተራራ ለመውጣት ሲባል ወጣችሁ ታውቃላችሁ ወገኖቼ። የእንጦጦን ተራራ ለመውጣት ምን ያክል እንደሚያደክም እንኳን ይሄ ትንሹ እንኳን እንደነ ደብረ ታቦር ያለው ደግሞ ከዛ በላይ በጣም ያደክማል። የእንጦጦን ተራራ ለመውጣት ብንፈልግ በጣም ደክመን ለፍተን ላባችን አልቆ ነው የምንደርሰው። ተራራው ላይ ከወጣን በኋላ ወደ ታች አዲስ አበባን ስናይ ግን ደስ ያሰኛል አይደል? አዲስ አበባ ቁልቁል ሲታይ ከወጣን በኋላ ደስ ያሰኛል። ልክ እንደዚህ የመንግስተ ሰማያት ስራም ሲሰሩት ያደክማል፣ ያንገሸግሻል፣ ሊቀብድ ይችላል። የጽድቅ ስራ ደግሞ ከሰሩት በኋላ ግን ሲጸድቁበት ያስደስታል። እንኳን መንፈሳዊው ስራ ቀርቶ በዓለም ያለው እንኳን የሚበጅ ነገር ጠንክረው ሲሰሩት ብዙ እኮ ያደክማል፣ ውጣ ውረድ አለው፣ ይታክታል፣ ያሰለቻል፣ እንደው ድካም ይላል። ውስጥ መንፈሰ ጠንካራነት ይታጣል። አልፈውት ሲያዩ ደግሞ ሰርተውት ሲያልፉ መልካም ስራ
ከሰሩት በኋላ ደስ ያሰኛል። መልካም ስራ ሳይሰሩትም በፊት አይደለም ደስ የሚለው፣ እየሰሩትም ሳለ አይደለም ደስ የሚለው፣ ሰርተውት ሲጨርሱ ነውና ጻድቁ አቡነ ተክለ ሃይማኖት ተጋድሏቸውን የፈጸሙበት ዕለት ነው የዛሬው ዕለት። ሰማያዊ አክሊልን የተቀዳጁበት ነው ይሄ ዕለት። ሰማያዊ አክሊልን የደከሙበትን ዋጋ የተቀበሉበት ዕለት ነው። እግዚአብሔር ያለ ዋጋ የማያስቀር ስለሆነ ዋጋችሁን አላጠፋባችሁም ብሎ ምንድን ያላቸው? በምድር ላይ እየታሰቡ እንዲኖሩ እነሱም በግብር ገነት ቅዱስ ቅዱስ እያሉ እግዚአብሔርን እያመሰገኑ እንዲኖሩ ነፍሳቸው በክብር ወደ ሰማይ አድርጋለች። ስጋቸው ደግሞ በዕለተ ምጽአት ከነፍስ ጋር ተዋህዶ የዛን ጊዜ በትንሣኤ ዘጉባኤ ተነስተው መንግሥተ ሰማያት ይገባሉ ማለት ነው። የጻድቁ የአቡነ ተክለ ሃይማኖት አምላክ ሁላችንንም ይርዳን። እንግዲህ ስንኖር አባቶቻችን ቅዱሳን ለኃጢአት የሞቱ ስለሆኑ ጻድቁ አቡነ ተክለ ሃይማኖት ለኃጢአት የሞቱ ናቸው፣ ለጽድቅ ግን ሕያው ናቸው። ለጽድቅ ግን ሕያው ናቸው። በመልካቸው ላይ ከሚነገረው አንዱን መልክ ስናነሳ ሰላም ለኩልያቲከ የሚለው ሰላም ለኩልያቲከ ዘፈተኖን በትዕግስት ኢየሱስ ክርስቶስ አበ ብርሃናት። እንግዲህ ኩልያት ማለት ኩላሊቶች እንደማለት ነው። እነዚህ መልኮቹ የሚደረሱት ባሉ በላያችን ላይ ባሉ ስሜት ሕዋሳት ነው የሚነገሩት። ዘፈተኖን በትዕግስት ኢየሱስ ክርስቶስ አበ ብርሃናት፣ የብርሃናት አባት የሆነ ብርሃናትን የፈጠረ እንግዲህ ከፀሐይ 7 እጅ ያበራሉ ብለናል ጻድቃን። የብርሃናት አባት የሆነ ኢየሱስ ክርስቶስ የፈተናቸው ይፈት ልበ ወኩልያት እግዚአብሔር ስለሚል እኮ ነው እንደዚህ ያለው። በዳዊቱ መዝሙር ላይ እግዚአብሔር ይፈት ልበ ወኩልያት እግዚአብሔር ምንድነው የሚለው? ልብና ኩላሊትን ይመረምራል፣ መርምሮም ያሰብነውን ያውቃል፣ ሳይመረምርም ያውቃል። እግዚአብሔር ከሆነ በመመርመርማ ሰዎችም ትንሽ ይሞክራሉ። ሰው ምን እንዳሰበ ለመመርመር ሰው ጥረት ያደርጋል አይደል? ይጠረጥራል፣ ይገምታል። የሆነ ነገር እንዲህ ያሰበ ብሎ በግምት ያስቀምጣል። በመመርመርማ ሰውም ያደርገዋል አሉና መተርጉማን አባቶቻችን እግዚአብሔር ሳይመረምርም እኛ ልብ ያለውን ነገር ያውቃል አሉ። ሳይመረምር አያውቅም? በልባችን ያለውን በደንብ ጠንቅቆ ያውቃል እግዚአብሔር። የሚያስፈልገንን ሁሉ እኮ እግዚአብሔር እኛ ሳንለምነው ቀድሞ እኛ የምንፈልገውን ነገር ያውቃል እግዚአብሔር። ወዘእንበለ ንስአሎ ይፍትወተ ዘእምፈቃዱ ወይሰማዐነ። እግዚአብሔር የምንሻውን ምንድነው የሚለው በኪዳኑ ጸሎት ላይ? ይሄንን አሁን በግዕዝ ያልኩትን ሳንለምነው ቁርጥ ልመናችንን ስጠን አይደለም የሚለው? ሳንለምነው። እኛ ባንለምንም እግዚአብሔር ለኛ የሚገባውን ይሰጣል ወገኖች። ምናልባት ለምነን ብዙ ያልተሰጡን ያሉ የማይጠቅሙን ሆነው ሊሆን ይችላል እንጂ እግዚአብሔር ከልካይ ስለሆነ አይደለም። እግዚአብሔር ጨካኝ ስለሆነ አይደለም። አንዳንድ ጊዜ እኛ ለምነን ያልተሰጡንን ነገር ስላልተሰጡን ወቀሳ ላይ ነን እኛ። እግዚአብሔር ደግሞ ያ ነገር ቢመጣ የማይጠቅመን ሆኖ ሊሆን ይችላል። ለእግዚአብሔር የሚታወቀው አለ፣ እግዚአብሔር የሚያውቀው ነገር አለ፣ እኛም ማናውቀው። እኛ ይምጣልን ይሰጠኝም ብቻ ነው የምናውቀው። የምንፈልገውን ነገር መጥቶ ምን እንደሚያደርገን ምን እንደሚያደርግልን ምን እንደሚያደርግብን አናውቀው። መጥቶ ይጥቀመን ይጉዳን አናውቀው። ከዚህ የተነሳ ነው። ስለዚህ ዘፈተኖን በትዕግስት ማለት ትዕግስተኛ ናቸው ጻድቁ አቡነ ተክለ ሃይማኖት። አንድም ቀን ብስጭት በሳቸው ላይ አልነበረም። ምክንያቱም ከብስጭቱ ዓለም ተለይተዋል፣ ራሳቸውን ለይተዋል። የብስጭቱን ዓለም ያስተምሩታል፣ እየፈወሱት እያዳኑት ነው እንጂ የሉበትም። መድኃኒታችን ኢየሱስ ክርስቶስ የብርሃናት አባት ተባለ። ተክለ ሃይማኖት ሰጋዲ ከመ መላእክት፣ መላእክት ለእግዚአብሔር እንደሚሰግዱት ሰጋይ የሆኑ አቡነ ተክለ ሃይማኖት። መላእክት ለእግዚአብሔር እንደሚሰግዱ አቡነ ተክለ ሃይማኖትም እኮ ከመላእክት ጋር ተቀላቅለው ከ24ቱ ካህናተ ሰማይ ጋር 25ኛ ሆነው አመስግነዋል። ድንቅ እስኪባሉ ድረስ መልአክ ናቸው ሰው ናቸው እስኪባል። ይሄ ሰው እንዴት በዚህ ልክ ከመላእክት ጋር እኩል ሆኖ ስጋቸውን የት አድርሰው ነው ከመላእክት ጋር እኩል ማመስገን የቻሉት? ከመላእክቱ ጋር አብረው ማጠን የቻሉት? ከ24ቱ ካህናተ ሰማይ ጋር አብረው ያጠኑት? ይሄን ሁሉ ስጋ የለበሱትን ስጋ ምንም በጾምና በጸሎት የተጎዳ ስጋ ቢሆንም አለ፣ አጥንቱም ቢሆን አለ፣ አጥንታቸው አለና ይሄን ወዴት አድርሰውት ነው ስጋ ካለበሱት ጋር አብረው ያመሰገኑ ተብሎ እስኪደነቁ ድረስ። መልአክ ነው ሰማያዊ ወብእሲ ምድራዊ ተብለው ሰማያዊ መልአክ ነው አቡነ ተክለ ሃይማኖት። በእውነት ድንቅ ነው የተባሉ በማይበረ መላእክትም ዘንድ ይሄ ሰው ነው ወይስ መልአክ ነው ነው የተባሉ። በስራቸው እኮ ነው፣ በስራቸው ሰው መሆናቸው ተረሳ። ሰው ሆነው እያለ በተሰጣቸው ጸጋና በብርታታቸው በጾሙት ጾምና በጸለዩት ጸሎታቸው ወደ መልአክነት ሰው እንግዲህ እየበቃ ሲሄድ መልአካዊ ጠባይን ይላበሳል፣ መልአካዊነትን ይላበሳል።
ከሽንገላ ይነጻል፣ ይለያል፣ ከምቀኝነት ይለያል፣ ከኃጢአት ይለያል፣ ከክፉ ስራ በሙሉ ጠቅላላ ይለይና እንደ መልአክ እንግዲህ አይመቀኝም፣ መልአክ ይረቃልም፣ እንደ መላእክት ይረቃሉ። ሰዎች ርቀትን ይላበሳሉ፣ የማይታዩ የማይዳሰሱ ወደ መሆን። እንግዲህ እንደተባለው ሰምታችኋል። ለከዊነ እሳት ሲደርሱ ቅዱሳን እሳት ለመሆን ሲደርሱ ተባራሪ ነገሮች ትንኞች ሄደው ሰውነታቸው ላይ ሲያርፉ እሳት እንደገባ ጅማት ርር ቁምትር ብለው ይረግፋሉ። ሰው እየበቃ ሲሄድ እኮ ሰውነቱ ላይ ትንኝ ሲያርፍ ይቃጠላል። ዝንብ ምንም ቢያርፍበት ይቃጠላል፣ እሳት ይሆናል ማለት። ለከዊነ እሳት ሲበቃ ብቃት ነው። ብቃቱ 10ኛው ማዕረግ ለከዊነ እሳት መድረስ ነው። 10ኛው እሳት ለከዊነ እሳት መድረስ ነውና በ10ኛው ማዕረግ ጻድቁ አቡነ ተክለ ሃይማኖት ለ10ኛው ማዕረግ የደረሱ ቅዱስ ብፁዕ ቅዱስ አባታችን ናቸው። ስለዚህ ስግደታቸው መላእክትን ያስደንቅ ነበረ። መንፈሳዊ አገልግሎታቸው በመላእክት ዘንድ ድንቅ ሆኖ ነበረ። ጸሎትህ ከዘገበርከሃ እስከ ለሁልቆ ምዕት ዓመት አለ ደራሲው። እስከ 100 ዓመት የጸለይከው ጸሎት አለ። እስከ 100 ዓመት የጸለይከው ስንት ዓመት ነው የጸለዩት ጻድቁ አባታችን አቡነ ተክለ ሃይማኖት? ከተወለዱበት ጊዜ ጀምሮ ነው 100 ዓመት ነው የጸለዩት። የተወለዱ ዕለት ወዲያው በ3ኛው ቀን አሐዱ አብ አሉ። አሐዱ አብ ቅዱስ አሉ። አብ ቅዱስ ነው አሉ። ወልድም ቅዱስ ነው አሉ። መንፈስ ቅዱስ ነው አሉ። ያው የእግዚአብሔር ቅድስና ተገለጠላቸው ወዲያው በ3ኛው ቀን። ከዛ ጊዜ ጀምሮ እንዳመሰገኑ ነው የኖሩት፣ እንደጸለዩ የኖሩት። ስለዚህ ይሄ 100 ዓመት የጸለይከው ጸሎትህ የጸለይካት ጸሎትህ መድኃኒተ ትኩነኒ ወይም ትኩነነ እምግሩም ቅስት መድኃኒት ትሁነን ነው። የኃጢአትን ባህር ያሻግረን ነው ያ ጸሎቶት። ያን 100 ዓመት ሙሉ የጸለዩ ዛሬ እዚህ ተሰበሰብነው በጻድቁ ገዳም የምንሰበሰበው ምልጃቸውን ተማጽነን ያ እሳቸው 100 ዓመት የጸለዩ ጸሎታቸው ይረዳን ዘንድ ነው። የጻድቁ የአባታችን የአቡነ ተክለ ሃይማኖት የ100 ዓመቱ ጸሎት ይርዳን ሁላችንንም። እሳቸው 100 ዓመት ጸለዩዋል፣ እኛ 100 ቀን መጸለይ ተስኖናል። እሳቸው 100 ዓመት ሳይታክቱ ያውም ደግሞ ቅድም እንዳልኳችሁ 7ቱን ዓመት ደግሞ በተለየ መልኩ በአንድ እግር ብቻ ቆመው፣ እኛ በ2 እግር ቆመን መጸለይ ተስኖናል። አራቆች ብሎ መጸለይ ያቃተ ነው። እያዛጋ ያቋርጣል፣ መቼ ይጨርሰዋል? እያዛጋ በመሃል ይቆማል፣ ይታክታል። እግዚአብሔር የሚያታክተው መንፈስ ያርቅልን፣ ለጸሎት የሚያበረታ መንፈሱን ይዘዝልን። እግዚአብሔር ቅዱስ መንፈሱን ይዘዝልን። ቅዱስ መንፈሱ ደግሞ ለጸሎት የሚያተጋ ነውና ጻድቁ አባታችን አቡነ ተክለ ሃይማኖትን ለጸሎት ያተጋቸው እግዚአብሔር። ለዛ ነው 100 ዓመት የጸለይከው ጸሎት ለኛም ትኩነነ ጸወነ ትኩነነ መድኃኒተ እምቅስት ከክርክር ሰይጣን እየተከራከረን ነው። ሰይጣን አትጸልዩ እያለ ነው። ጻድቁ አቡነ ተክለ ሃይማኖት ጸልዩ እያሉ ነው። ጻድቁ አቡነ ተክለ ሃይማኖት ቁሙ እያሉ ነው። ሰይጣን ደግሞ ተኙ እያለ ነው። ጻድቁ አቡነ ተክለ ሃይማኖት እውነት ተናገሩ እያሉ ነው። ሰይጣን ደግሞ እንድንዋሽ እየገፋፋ ነው። እየዋሹ የራሳቸው ያልሆነውን ንብረት የሚወስዱ፣ እየዋሹ ሌላውን የሚያጣሉ፣ እየዋሹ እግዚአብሔርን የሚያብሉ፣ ይሄ ሐሳውያነ ነቢያት የሚባሉ ራሳቸው የሚያብሉ ነቢያትንም የሚያሳብሉ ነቢያት ነን የሚሉ፣ አዋቂ ሳይሆኑ አዋቂዎች ነን የሚሉ ነቢያትን የሚያሳብሉ ራሳቸውም የሚያብሉ የሚያሳብሉ ያሳብላሉ አለ። ምን ያደርጋሉ ማለት ነው? ያስዋሻሉ ማለት ነው። ዋሽተው ከሚያስዋሹ እግዚአብሔር ይጠብቀን ወገኖች። ራሳቸው ብቻ ዋሽተው አይቀሩም፣ ሌላውንም ያስዋሻሉ። ራሳቸው ከእግዚአብሔር ብቻ ተጣልተው አይቀሩም፣ ሌላውንም ከእግዚአብሔር ያጣላሉ ማለት ነው። ስለዚህ የጻድቁ አቡነ ተክለ ሃይማኖት ያ የ100 ዓመታቸው 100 ዓመት የጸለዩ ጸሎታቸው እኛንም ይርዳን ያለው ደራሲው ነው። ሌላው እንግዲህ ነፍሳቸው ከስጋቸው የተለየችበት ዕለት ስለሆነ ይሄ ቀን ሰላም ለጸአተ ነፍስከ እንላለን። በስባታ አይላፍ እንግልጋ ብዙ የሆኑ ክምችት በክምችት ምስጋና ለጸአተ ነፍስ ለነፍስ መውጣት ምስጋና እናቀርባለን። እንግዲህ ያዕቆብ ዘስሩግ የተናገረው 3 ነገሮችን እፈራለሁ አለ። አስተውሉ ክርስቲያኖች፣ 3 ነገሮችን አለ ያዕቆብ። ምንን? ነፍሴ ከስጋዬ የምትለይበትን ሰዓት፣ ከዛ ደግሞ ያቺው ነፍሴ ሄዳ እግዚአብሔር ፊት የምትቆምበትን ሰዓት። ምክንያቱም ሄዳ እግዚአብሔር ፊት ነው የምትቆመው የመጣችው እግዚአብሔር ስለሆነ። 3ኛ ደግሞ እግዚአብሔር ፊት እንደቆመች ወይ ጸድቀሻል ወይ ተኮንነሻል የሚል ፍርድ ሲነገራት። 3ቱ ነገሮች ያዙ ክርስቲያኖች። አንደኛው ነፍስ ከስጋችን ስትለይ፣ ሁለተኛው ደግሞ ሄዳ እግዚአብሔር ፊት ስትቆም፣ 3ኛው ደግሞ ፍርድ ስትቀበል። እነዚህ 3 ነገሮች ያስፈሩኛል አለ። ምን ፈራው ይሄንን ነው። እነዚህ የጭንቅ ሰዓቶች ናቸው። እንዳውም እኮ
አባ ኢዮባ በሚባል በመጽሐፈ መነኮሳት ተመዝግበው የሚገኙ አንድ አባት የመነኑ ስጋቸው አልቆ አጥንታቸው ተጣብቆ የሚኖሩ ነበሩና የመሞታቸው ሰዓት ሲደርስ ጭንቅ አላቸው። ወደ ላይ ይላቸው ጀመር። ተጨነቁ። የት ያሳርፈኝ ይሆን እያሉ፣ የት ያደርሰኝ ይሆን፣ ሲኦል ይሆን ገነት እያሉ። የእሳቸው ደቀ መዛሙርት ተሰብስበው አባት ሆይ እንዴት እንዲህ ሰው ይጨነቃሉ? እርሶማ ሁሉን ድል አድርገው ዓለምን አሸንፈው ጾመው ጸልየው ስጋዎት አልቆ አጥንቶት ጋር ተጣብቆ ጅማቶት ከአጥንቶት ተጣብቆ አይደል ያሉ? አሁን የማጸልያለሁ ጸድቃለሁ ብያለሁ። ምናልባት እሱ ደግሞ አትጸድቅም ካለኝ ምን እለዋለሁ? የት እከሰዋለሁ? የሁሉ የጸለየውን ሁሉ እኮ የሁሉ መልካም ስራ ሰርተናል ብለን የምንለውን ሁሉ አላውቃችሁም ቢል ምን ይደረጋል? ማን ላይ ይከሰሳል? የት ይወቀሳል? በቃ አላወቀንም ማለት ነው፣ አልተቀበለንም ማለት ነው። እንደው ቸርነቱን ነው የምንማጸነው እንጂ ግድ መብታችን ነው ብለን የምንከራከርበት የለም። የዓለም ጠባይ አይደለም ይሄ። ጾም ያለው ጸልያለሁ፣ ስለ ጾምኩ ስለ ጸለይኩ በአስቸኳይ ገነት አስረክበኝ መንግስተ ሰማያትን አስረክበኝ ማለት አይቻልም። ይሄ የለም። እሱ የወደደውን ነው የሚያደርገው። ስለዚህ በዚህ መልክ እንደው ያ ሲጸልዩ ለጸአተ ነፍስከ የሚለውን ነው እንግዲህ ያነሳ ነው። ስለዚህ ያዕቆብ ዘስሩግ ሶስቱ ነገሮች ያስጨንቁኛል አለ። ምክንያቱም ጻድቃን ወይ ተኮንናል ብላ ቁርጧን እስከምታውቅ ያቺ ነፍስ ትጨነቃለች። የጻድቁ የአቡነ ተክለ ሃይማኖት ነፍስ ግን ጸድቀሻል ተባለች፣ ገነት ግቢ ተባለች፣ በክብር ተጠራች። እግዚአብሔር ጠራት በዛሬ ዕለት በክብር ስራዋን ሰርታ ስለጨረሰች። ከዛ ለዓለም ዛቲ እምግብራቲሃ ወጾጋ ከዓለም ከክፋቷ ከዚች ዓለም ክፋትና ሸርና ምቀኝነት ተለይተዋል። ዛሬ ሙሉ ለሙሉ ተለይተው ከእግዚአብሔር ዋጋ ተቀብለዋል ነው እንጂ እሳቸው ድሮም ከዓለም ተለይተው እዚሁ እያሉም ተለይተውት ነው የኖሩት ይሄን ዓለም። ከዚያም በመቀጠል ተክለ ሃይማኖት ናቸው። እንግዲህ እሳቸው ተክለ ሃይማኖት ጻድቁ አባታችን በቶማስ ተመስለው ተክለ ሃይማኖት ቶማስ ለመርዓስ አቃቤ ሕጋ አላቸው። ደራሲው የመርዓስ በመርዓስ ሀገር ብዙ መከራ የተቀበለ 22 ዓመት እየቆራረጡ ለጣዖታቸው ሲያጤሱ ለአራዊት ሲያበሉት የነበረ ቶማስ ከሰማዕታት ወገን የሆነ ከሰለስቱ ምዕት ወገን የሆነ በአህያ ተቀምጦ ያስተምር የነበረ እርሱ ነበረና ከሱ ጋር ነው የመሰለው ደራሲው። ጻድቁ አቡነ ተክለ ሃይማኖትን መሰለና ለመርዓስ አቃቤ ሕጋ መርዓስ የምትባለዋን ሀገር ሕጓን የሚጠብቅ ቶማስ አንተ ቶማስ ነህ አለ። ቶማስ ነህ አለ። መከራ በመቀበል እንደ ቶማስ ሰማዕት መከራ በስባረ እግሩ ሱታፌ ቶማስ ሰማዕት አይደል ያለው ደራሲው። ከሰማዕቱ ከቶማስ ጋር ሱታፌ ያለ አንተ ተክለ ሃይማኖት ነህ። ከቶማስ ጋር ሱታፌ ያለ ሰለስቱ ምዕት በነበሩበት ዘመን ከነበረው አለና ለእለ ገብሩ ተስካረከ እንዛለው በስጋ ወራት በዚህ ምድር በስጋ እያሉ መታሰቢያህን ያደረጉትን ሰዎች እነሱን ሀቦሙ ለነሱ ሀቦሙ እግዚእ ሞገሰ ወጸጋ ለነሱ ባለሟልነትንና ጸጋን ስጣቸው። ለኛም ባለሟልነትና ጸጋውን ይስጠን እግዚአብሔር። የእግዚአብሔር ጸጋ የእግዚአብሔር ስጦታ እግዚአብሔር የሚሰጠው የማያልቅ ስለሆነ እግዚአብሔር የማይጠቅመንንም አይሰጠንም የሚጠቅመንንም አይነሳንም። እግዚአብሔር ለጻድቁ ለአቡነ ተክለ ሃይማኖት ገነትን መንግስተ ሰማያትን የሰጣቸው አምላክ በዕለተ ምጽአት ከፀሐይ 7 እጅ የሚያበሩ ዛሬም ያበሩልናል። ለኛ ጻድቁ አቡነ ተክለ ሃይማኖት ብርሃናችን ናቸው፣ ሐዋርያ ናቸው፣ መንገዳችን ናቸው። እሳቸውን ተከትለን የወንጌል አገልጋዮችና ተገልጋዮች እሳቸውን እያዩ እሳቸውን እየተከተሉ በመሄድ መነኮሳትም በእግራቸው የተተኩ መንፈሳውያን አባቶች አምላከ ተክለ ሃይማኖት እርዳን የሚሉ የጻድቁ የአቡነ ተክለ ሃይማኖት አማላጅነትና ቃል ኪዳን ሁሉ ጊዜ የሚጠብቀን። ስለዚህ ሀቦሙ እግዚእ የሞገሰ ወጸጋ ጌታዬ ሆይ አለ ደራሲው። ጌታዬ ሆይ የጻድቁ መታሰቢያ ማን ነው? ጌታዬ እግዚእ የሞገሰ ወጸጋ ጌታዬ አቡነ ተክለ ሃይማኖት ሆይ ጌታ ብሎ ጠራቸው። ጌታዬ አቡነ ተክለ ሃይማኖት ሆይ ሞገስን ባለሟልነትን ወጸጋ ስጦታን ጸጋሁ ለእግዚአብሔር ያህሉ ምስለ ኩልክሙ ተብሎ የሚጸለየው የእግዚአብሔር ጸጋ ከሁላችሁም ጋር ይሁን ይላል መጽሐፉ። የእግዚአብሔር ስጦታ ማለት ነው። የግማሹ የማስተማር ተሰጥኦ የሚሰጠው አለ፣ የመማር ተሰጥኦ የሚሰጠው አለ፣ መጽዋዕት የመስጠት ተሰጥኦ የሚሰጠው አለ፣ ማስተባበር የሚሰጠው አለ። ሰው ሁሉ ተሰጥኦ ልዩ ልዩ ነው። በየተሰጠን መክሊታችን ማገልገል ነው። በየተሰጠን መክሊታችን ማገልገል ከቻልን እግዚአብሔር ለእያንዳንዱ የሰጠው መክሊት አለ። ያለ መክሊት ያለ ሰው የለም። እነዛ ባለ መክሊቶቹም እኮ 3 ሰዎች ነበሩ የመጡት። ለአንዱ 5 ለአንዱ 2 ለአንዱ 1 ተሰጠ። ያልተሰጠው ነበር
ያልተሰጠው እኮ አልነበረም። ተሰጥቷል እኮ ሁላቸውም። አንደኛው እንግዲህ ባለ አንዱ የነዛ በስቶ የዛኛው ሰውዬ 5 ሆኖ የኔ 1 ሆኖ ብሎ ይሁን ነገር ግን ብዙ ክርክር ሲያነሳ ነበርና ባለ 5ቱ ሰርቶ 10 አደረገ አይደል? ባለ 2ቱ ሰርቶ 4 አደረገ። ባለ አንዱ ግን ያችኑ ቀብሮ ከረመና በሚጠሩበት ቀን መጣና አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ መሆንህን አውቄ ገንዘብህን ቀብሬ ያስቀምጫለሁ ያውልል ብሎ ወረወረለት። ግን የተሰጠው እኮ እንዲሰራበት አስቀምጥና መልስ አልተባለም። መክሊታቸውን ይዘው ተቀምጠው የሚመልሱ አሉ። የተሰጣቸውን የምዕመንነታቸውን መክሊት የበጎ ስራ መክሊት በዚህ ምድር ላይ ሲኖሩ ባላቸው ነገር መልካም ስራ ሰርተው ማለፍ ሲገባቸው ሳይሰሩበት የሚያልፉ መክሊታቸውን ቀብረው የሚቀሩ ከመክሊት ቀባሪነት እግዚአብሔር ይርዳን። ብዙዎቻችን የተሰጠን ነገር አለ። እንደየአቅማችን ትንሽ እንደየአቅማችን ትንሽም ይሁን ብዙም ተሰጥቶናል። ክርስትና ስንነሳ ተሰጥቶናል። ክርስትና ተሰጥቶናል እኮ ትልቁ መክሊት እኮ እሱ ነው። ትልቁ መክሊት ክርስትና ነውና ይሄን የተሰጠንን መክሊት ክርስትና መክሊት ነውና ቀብረነው ከተቀመጥን ካልጾምንበት ካልጸለይንበት ገዳም ካልተሳለምንበት ሱባኤ ካልገባንበት እግዚአብሔር ጋር ካልታረቅንበት ይሄ መክሊት ስጋው ደሙ የማንቀበልበት ከሆነ አንገታችን ላይ ክር ብቻ አስረን ክርስቲያን ነን ብለን ብቻ ብናወራው ያልተገለጠ ክርስትና ስለሆነ ያልተሰራበት ክርስትና ስለሆነ ያላተረፍንበት እግዚአብሔርን ያላተረፍንበት በጎ ነገርን ያላተረፍንበት ክርስትና ስለሆነ የተቀበረ መክሊት ማለት ነውና ያልተሰራበት ክርስትና የተቀበረ መክሊት ስለሆነ ከመክሊት ቀባሪነት እግዚአብሔር ሁላችንንም ይርዳን። ጻድቁ አባታችን አቡነ ተክለ ሃይማኖት መክሊታቸውን ተጠቅመውበታል። መክሊታቸውን ያማረ ፍሬ አፍርተውበታል። መክሊታቸውን የተጠቀሙበት ባለ 2ቱ ባለ 4 ሲያረግ ባለ 5ቱ 10 ሲያረግ ጌታ ኢየሱስ ክርስቶስ ገብርኄር ወመመን መልካም አገልጋይ ገብርኄር ወመመን ዘበውሁድ ምእመነ ኮንከ በጥቂቱ የታመንህ በብዙ ትሾማለህ ብሎ ባእ ውስተ ፍስሐሁ ለእግዚእከ ወደ ጌታ የዘላለም ደስታ ግባ ብሎ ወደ ዘላለም ደስታ አቡነ ተክለ ሃይማኖት የገቡበት ዕለት ስለሆነ ወደ ገብርኄር ስለሆኑ ያተረፉ ስለሆኑ የሰሩ ስለሆኑ የወጡ የወረዱ የበረዱ የደከሙ ስለሆኑ ብርዱን ሳይሳቀቁ ፀሐዩን ሳይሳቀቁ ዝናቡን ሳይሳቀቁ በረዶውን ሳይሳቀቁ በእግር ሲሄዱ ጭቃውን ሳይሳቀቁ እሾሁ እየወጋቸው ሳይሳቀቁ ይህን ሁሉ ተቋቁመው ያገለገሉ አባታችን ብፁዕ ወቅዱስ አቡነ ተክለ ሃይማኖት በዛሬው ዕለት ያረፉበትና ክብር ያገኙበት ስለሆነ የእሳቸውን በረከትና ረድኤት እግዚአብሔር አምላካችን በሁላችንም ያሳድርብን። እንግዲህ እግዚአብሔር አምላካችን ጻድቁን የምትማጸኑትን ሁሉ ገድላቸውን የምትጸልዩ መልካቸውን የምትጸልዩ እንደዚሁ ማይሌታቸውን የምትቆሙ ሰዓታት የምትቆሙ በስማቸው በሚጠራበት በሚከበሩበት በስማቸው በታነጸ ቤተክርስቲያን ውስጥ ገዳም ተገኝታችሁ የምትጸልዩትን ጸሎት ሁሉ እግዚአብሔር ይቀበላችሁ፣ ሁላችንንም ይቀበለን። ሽማግሌዎችን በእድሜ በጤና እንዲደግፍልን፣ ወጣቶችን በማስተዋል እንዲመራልን፣ ሕፃናትንም በእውቀትና በጥበብ እንዲያሳድግልን፣ ሀብተ ወልድናን ስመ ክርስትናን እንዲያጸናልን፣ ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን፣ በልዩ ልዩ ደዌ የታመሙ ወገኖቻችን ሁሉ እንዲፈውስልን፣ ካልታመሙት እንዳያደርስብን፣ ዝናሙን ዝናመ ምሕረት እንዲያደርግልን፣ ጠሉን ጠለሬት እክሉንም እክለ በረከት እንዲያደርግልን እግዚአብሔር አምላካችን ሕዝባችንን ወጥቶ ከመቅረት ተፋቅሮ ከመጣላት አግኝቶ ከማጣት እንዲጠብቅልን ወስብሐት ለእግዚአብሔር። ይቆየን።